ቤተሰቦች ዛሬ ማለት ነው ይኸውና ጦርነት ያለበት ቪዲዮ ነው። ሁለት ቪዲዮ ነው ይዤላችሁ የመጣሁት። ጦርነት ያለበት ቪዲዮ ነው። በዛ በኩል ፍቅር ይሁን ጅልነት የሆነ መጨመላለቅ ምን እንደሆነ ማይታወቅ የተለያየ በቃ ሰማይና ምድር የሆነ ቪዲዮ ነው ይዤላችሁ የመጣሁት። በዚህ በኩል የቡዜና የሩታ ጦርነት እየተፋፋመ ነው። እዛ በኩል ደግሞ ፍቅሩን ነው መሰለኝ እያፋፋሙ ያሉት እዛኛው በኩል። ብቻ ወደዛኛው እንመለሳለን። ግን ማለት ነው ምንድነው የተካሄደ ያለው? እኔም አሁን በቃ ጀስት የምሬን ነው ጀስት ይሄን ለመቀለድ ምናምን ነገር ሳይሆን ማለት ነው የምር ከአእምሮ በላይ የሆነ ነው እያደረጉ ያሉት ነገር እንዳለ ማለት ነው። በተለይ ደግሞ የሄርሜላ ሄርሜላ ጋር እንደርሳለን። እሷ ላይ ብዙ የምናወራው ነገር አለ። ግን ማለት ነው ዛሬ ቡዜ እንትና ዴቭና ሩታ ባደረጉት ክርክር ትንሽ ወደ እውነታው እየተጠጋን ያለን ይመስለኛል። ሩታ እንግዲህ ብዙ በቃ እስካሁን ኮንፊደንሷ እንደጸና ነው። ምንም አይነት ፍራቻ አይታይባትም ምናምን ነገር ብቻ ወደ እውነታው እየተጠጋን ያለ ይመስለኛል። በሌላ በኩል ደግሞ ማለት ነው ቤተሰብ የሄርሜላን ህፃንነት ያየነበት ቪዲዮ አለ። በቃ ሄርሜላ ምን ያክል ህፃን ምን አይነት ልጅ ሚለው እንዲሁም ገልብጡትና ጅል በሉት። የምሬ ነው። ይሄ ስድብ አይደለም። ጀስት ምን አይነት ሞኝ እንደሆነች ያየነበት ቪዲዮ በሌላ በኩል አለ። እኔ አረጋግጫለሁ። የምሬ ነው። ጀስት እስከዛሬ ሄርሜላ የዋህነት ብቻ ይመስለኝ ነበር፣ ግን ሞኝነትም ጭምር እንደሆነ ዛሬ አረጋግጫለሁ። ግን ማለት ነው አሁን በዛሬው በነ አብረሽ ቪዲዮ ተመርኩዤ ደግሞ ለሩታ ማስተላለፍ የምፈልገው ነገር መሰላችሁ፣ ሩታ በቃ በአብረሽ ተስፋ ቁረጭ። አብረሽን እስካሁን መልሷለሁ ብለሽ የምታስቢ ከሆነ በአብረሽ ተስፋ ቁረጭ። ምክንያቱም መሰለሽ አብረሽ እንደዚች አይነት ሞኝ አግኝቶ ወደኋላ የሚመለስበት ምንም ምክንያት የለም። ምክንያቱም የፈለገበት ሄዶ ሲመለስ ምናምን ነገር እሰይ ብላ ትቀበሏለች። እና ይሄን አግኝቶ እንዴት ነው አብርሽ ወደኋላ ሊመለስ የሚችለው? እና በአብርሽ ተስፋ ቁረጪ። ሲጀምር እንደዚህ አይነትም ሰው ያስፈልግሻል ብዬ አላምንም። ጀስት ይሆናላ የግድ ለልጅ አባት ያስፈልገዋል ብለሽ ካላሰብሽ በስተቀር ለእሱም በእርግጥ ያው ከሩቅ ሆኖ እንትን ማለት ይችላል። እና ተስፋ ቁረጪ። ሄርሜላ የፈለገበት አብርሽ ገብቶ ቢመለስ እንደፈለገ ተጨመላልቆ ቢመለስ እሰይ ብና ነገር ጎበዝ ጀግና ብላ በአንዲት የ30 ደቂቃ ሳክስ ትመለስ በቃ ፈገግ ትለለታለች። እና ይሄን ደግሞ አብርሽ እያየ ወደኋላ የሚመለስበት ምንም ምክንያት የለም። ከምንም በላይ ግን እኔ እንዲሁም እነዚህ ነገሮች እንተውና ከምንም በላይ የገረሙኝ የሄርሜላ ቤተሰቦች ናቸው። እኔ ቆይ አትወዷትም ነው? ሄርሜላን ትጠላዋታላችሁ ነው? እህትም ወንድምም ምናምን ነገር ተብላችሁ እዚህ ቦታ ላይ ያላችሁ ሰዎች ማለት ቢያንስ እንድታረጋግጥ ይሄ እርግዝናው እንድታረጋግጥ ራሱ እድል እኮ አልሰጣችሁላትም አይደል? እንደዛ ነው የሚባለው። አልሰጣችኋትም። እና እንዴት ነው ጀስት እውነቴን ነው ቢያንስ እህት ዘመድ ምናምን ነገር የወንድም የአክስት ልጅ ምናምን ተብላችሁ ምንም በቃላ ይሆናላ በእሷ ሳይድ ያለውን ጭንቀት ልትረዱላት አልቻላችሁም። ጀስት እሷን እንደ ጥፋተኛ ነበር ስትቆጥሮ የነበራችሁት። እና እነዚህ ነገሮች ቤተሰብ ለማንኛውም በዛሬ ቪዲዮ እስከ መጨረሻ እንከታተላለን። ያው የዛሬ ቪዲዮ ሰፋ ማለቱ አይቀርም። 2 ቪዲዮ ነው ምሰራላችሁ። ለማንኛውም ግን እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ሰብስክራይብ በማድረግ ቤተሰብ መሆን ስላላችሁ። ግን ቪዲዮችንን ከመጀመራችን በፊት እስቲ ሁላችንም መልካም በዓል እየተባባልን ዛሬ እንግዲህ ፋሲካ ነው አይደል የሚባለው? የስቅለት ዕለት ነው። እንግዲህ ሁላችንም መልካም በዓል እየተባባልን የክርስትና እምነት ተከታዮች ቪዲዮአችንን እንጀምራለን። ዝናብ እየዘነበ ነው። ድምፄን ከረበሸ ወይ ደግሞ መብራት ከሄደ አላቅም። ብቻ ለማንኛውም እስከ መጨረሻ ተከታተሉ። ወዳችኋለሁ። ይመቻችሁ። ከየትኛውም ሀብት በላይ ልጅ ነው ለሰው ልጅ ወሳኝ። ፍሬሽን ስተኪ ነው ደስ የሚለው። ግን ይሄ ነገር በትክክለኛው መንገድ እና ትክክል ሲሆን ነው ጥሩ እና ያንን ለማለት ፈልጌ ነው ዛሬ አንቺን ላገኝሽ እየፈለግኩትኝ ማለት ነው። እኔ ቆይ አሁን በዛሬ ቪዲዮ ማለት ነው እኔ ጀስት ሩታ ከዚህ በፊት ምን ያክል የዋሸሻቸው ውሸቶች እንደ ጎዶሽ መረዳት ትቻለሽ ብዬ አስባለሁ። እንግዲህ ቡዜ ጭምር ማለት ነው ጀስት ልትረዳሽም ልታምንሽም ምናምን ነገር ትንሽ አልፈቀደችም። በፊት ቢሆን ኢቨን ሩታ ጥፋት እንዳጠፋች እያወቀች ራሱ እንትንትል ነበር ትሸፍንልሽ ምናምን ነገር ነበር። አሁን ግን ጭራሽ ልታምንሽ ሁላ ፈቃደኛ አይደለችም። እና እኔ የዛኔ ካስታወሳችሁ በፊት ምናምን ነገር ብዬ ነበር ወደፊት ነገር እንደሚጎዳት ለሩታ በተደጋጋሚ ተናገሬ ነበር። ግን ያው እንግዲህ ዛሬ ላይ ደርሶ እንግዲህ ሰው የዘራውን ያጭዳል። ልክ እንደዛው ነው። በፊት የዋሸችው ውሸት አሁን ላይ ሩታን እያሳጨዳት ነው ብዬ አስባለሁ። በዚህ ሰዓት ሩታን ሊያምናት ፈቃደኛ የሆኑ ሰዎች በጣም ትንሽ ናቸው። እና ያ አሳዝኖኛል እውነት ለመናገር። መጥፎ ነገር ሊያምራ ነው ወይ መጥፎ ነገር አስባ ነው ምናምን ብለው ሊያስቡ ይችላሉ። ያው በደንብ ግልጽ ነው አነጋገሪ እና ሌላ ነገር አስቤ አይደለም። ሁሉም ነገር እውነትና ትክክል የሆነ ነገር ነው። ያው ዴቭ እኔ ግን ቤተሰብ የምሬ ነው። እኔ በጣም ከሁሉም ነገር ግርም ያለኝ ማለት ነው እውነቷ ያለችው ማለት ነው ሩታ ጋር ብቻ ላይ ያለችው ያቺ እውነት በቃ አርግዛለች አላረገዘች የምትለው እውነት ሩታ ጋር ብቻ ነው ያለችው። እና አንድ እውነት ይዛ ሩታ ሀገሩ የምታምሰው ነገር ነው እኔ ግርም የሚለኝ። እኔ ግን የምር ሩታ ትቻለሽ። እውነቴን ነው። እኔ እውነትም ይሁን ውሸት ብቻ
ሀገሩ ታመሰኩ እንዴ! ሀገሩ ታመሰ። ሩታ አርግዛለች አላረገዘችም፣ የሆነ የነዳጅ ጨመረ ቀነሰ አይነት ጭንቀት ነው። እንግዲህ ነዳጅ ላይ ያለውን ጭንቀት ታውቃላችሁ አሁን። እና እንደዛ አይነት ጭንቀት ነው እየለቀቀች ያለችው ሩታ። እና እኔ በዚህ አጋጣሚ ማለት ነው ማስጨነቅ ላይ ሩታ ጎበዝ ነሽ። እኔ አሁን ጀስት ስራዋን እያደነቅኩ ምናምን ነገር አይደለም፣ ጀስት ውሸት ከሆነ ምናልባት ግን ጀስት ገርሞኝ ነው ነገር አንድ የእሷ ማርገዝ አለማርገዝ ሀገሩን እንደዚህ ሲያገለባብጠው እንዴ! በጣም ሊገርመን ይገባል። ቤተሰብ እንዴ ስንት ሰው ያረግዝ ይወልድ ምናምን ነገር የለ እንዴ? የሩታ ግን በቃ ሁሉን ሰው አነጋጋሪ አደረገ። መታሰር ነበረበት፣ ለጥፋቱ ቅጣት ማግኘት ነበረበት። አበቃ። ያ ነው እንዴ። መድኃኒት አጣጥተሽ እኮ የሰጠሽውን ይሄን ነገር እንዲፈጠር ያደረግሽው አንቺ አይደለሽ? ማታቂም ነበር እንደዛ ሲሆን? መድኃኒት እንዳጠጣት አንቺ በምን እርግጠኛ ነኝ? ቆይ ሩታ እዚች ጋር ማስቆም አለብን። ምክንያቱም መድኃኒት አሁን ተደረገበት አልተደረገበት ሀገር የሚያውቀው ነገር ነው። ሀገር የሚያውቀው ነገር ነው። እዚች ጋር የሚያከራክረን ነጥብ አይደለም። ምክንያቱም አብርሽ አንድ ብርጭቆ ማትሞላ ወይን ምናምን ነገር ጠጥቶ እንደዛ ሊዝለፈለፍ አይችልም። እንደዛ ራሱን ስቶ ምናምን ነገር በቃ እንትን ሊል አይችልም። እና የዛኔ እንግዲህ ታስታውሳላችሁ መድኃኒቱ ሁላ ማለት ነው። እኔ እርግጠኛ ሆኜ መናገር አልፈልግም፣ ግን ልክ እንደጠጣ በ10 በ15 ደቂቃ ነው እንትና አብርሽ እንደዚህ ጠብ ያለው እና መድኃኒት አለበት የለበት የሚለውን ያያችሁ ሰዎች መፍረድ ትችላላችሁ። አሁን እዚች ጋር ምንም ማለት አልችልም፣ ግን ያያችሁ ሰዎች ፍረዱ፣ እናንተ ፍረዱ። የዛኔ አብርሽ ወይን ምናምን ነገር ጠጥቶ እነዛ ነገሮች ሲፈጠሩ ማለት ነው። እና ይሄን እንደ ነጥብ እንደ መከራከሪያ ነጥብ ባታነሱት ቆንጆ ነው። ሩታ እዚች ጋር ረጋበይ የሆነ ነገር ለማድረግ የሆነ አቅም ሊኖር ይገባል። ብቻ ትረዳኛለህ። ሰውነቷ አክቲቭ ሊሆን ይገባል። ምንም አላቅም ብሏል። እኔ ይኸውልሽ ምንም አላቅም ብሎ እንደዛ ሲያብድ ነበር። አላመንኩትም ነበር እኮ። አሁን ግን አምኜዋለሁ። ምንም አላቅም ብሏል። አሁን አምኜዋለሁ። አመንሹ። እውነቴን ነው ቤተሰብ። ከቡዜ ንግግር ምናምን ዛሬ የተረዳሁት መሰላችሁ ይሆናላ። አሁንም የሆነ የዛኔ የነበራቸው አይነት ግጭት ቂሙ አለቀቃትም ሩታ ላይ ያለው የሆነ ነገር አነጋገሯ በሙሉ ማለት ነው። ነገረ ስራ ልክ የሆነ አነጋገሯ ለምን አብርሽን ነካችሁብኝ ነው የሚመስለው። በቃ አለ ከሩታ ጋር አንዴም ተጋጭታለች። ስለዚህ ሩታን ማጥመድ የተያያዘች የሚመስለው ጀስት እንደዛ ነው እያልኩ ሳይሆን ግን የሚመስለው አነጋገሯ ምናምን ለምን አብርሽን ለምን ወንድሜን ነካችሁብኝ ነው። ከቅርብ ጊዜ ወዲህ እንግዲህ እንዳለ ወደ አብርሽ ሳይድ መሆን ጀምራለች። ሲታሰርም ጊዜ ልጁ ሲወሰድ ብቻ በእያንዳንዱ ነገሮች ማለት ነው። እና አላቅም ቡዜ አሁን የዛኔ ልጁ ተወስዶ ምናምን ነገር ሩታ እንትን ስትል አልነበረችም። ግን አብርሽ ታሰረ ሲባል በገና አብርሽ ታስሮ እንዲሁም ቪዲዮ ሳይለቀቅ ሁላ ሮጣ ምናምን ነገር መታለች ወሬውን ሰምታ። እና የሆነ ከቅርብ ጊዜ ወዲህ ወደ አብርሽ ሳይድ እየያዘች ይመስላል የቡዜ አኳኋን። ይመለከተኛል። ወንድምሽ ያናግረኝ፣ እሱ ነው የሚያገባው። አናገረሽ እኮ ምን ልትሰሚ ፈቃደኛ ነሽ እንዴ? ልትሰሚ ፈቃደኛ እኮ አይደለሽም። አናገረሽ፣ ብዙ ነገር አለሽ። ራስሽም ተረጋጊ፣ ሰከን በይ። የምሬ ነው። እኔ ቡዜና ሩታ እንደዚህ ሆነው በማየት በጣም አፍራለሁ። ጦርነታችሁን አረጋጉት። አሁን የእናንተ መከራከር እኮ ማለት ነው ምንም የሚፈይደው ነገር የለም። አንድ የሚፈይደው ነገር የለም። ጀስት እኔ አሁን አላቅም። እኔ ከእናንተ አይጠበቅም። እውነቴን ነው። ጀስት በተለይ ከቡዜ ምናምን ነገር ይህ አይጠበቅም። ነገርየው ሩታ የፈለገ ብታናድርሽ፣ እኔ አሁን ለሩታ እየወገንኩ ሳይሆን ሩታ የፈለገ ብታናድርሽ ከእሷ ታላቅ ስለሆንሽ ብዙ ነገር እንትን ስለምትይ ዋጥ አድርገሽ ነገርየውን ጀስት እንደ ትልቅ ሰው መምከሩን ካለብሽ መክረሽ፣ ካልሆነ ምክርሽን አልሰማም ካለች በቃ ነገርየው በራሱ ሰዓት ይፈታ ብለሽ መተው ነው እንጂ ከሩታ ጋር እኩል እንደ እኩያ አፍ መካፈት እኔ ተገቢ አይመስለኝም። እውነቴን ነው። ጦርነታችሁን ትንሽ ሰከን አድርጉት። እንደ የእንትናና የእንትና ጦርነት ሆነ እኮ አሁን የምንሰማው የእስራኤልና የማን ነበር? ብቻ እንደ እሱ ጦርነት እኮ ነው የመሰለው። አሁን ስሙን እንዳታጠፊ፣ ስሙን እንዳታጠፊ። ጨርሰሻል፣ ከእሱ ጋር ጨርሰሻል። በቃ በዚህ ልክ እንደዚህ ምትሆኝ አሁን ማወራሻለሁ። ጨርሰሻል። ልጁ አትበጥብጩ፣ ኑሪ ለራስሽ። እኔ ጥያቄ ማለት ነው ቡዜ አሁን ከሩታ ጋር ያለሽን የግል ችግር አልፈሽ ወደ ማስፈራራትም ጭምር የሆነ የነሱ ጉዳይ ሌላ ነገር ነው። የአብርሽና የሩታ ጉዳይ አይደለም። አሁን ነገርየው የሚመስለው የሁለታችሁ ጥል ነው የሚመስለው ነገርየው። እና ይሆን አለ እያስፈራራሻትም ጭምር ነው የሚመስለው ነው እንዴ? ቆይ ቡዜ እያስፈራራሻት ነው? ቆይ አሁን ምን ልታመጪ ነው? እውነት ለመናገር ማለት ነው እንደዚህ አስፈራርተሻት ምናምን ነገር ምን ልታመጪ ነው? ጀስት ይሆናላ ከመቃወም ወይ ደግሞ እርስ በርስ ከመጋጨት ሌላ ሩታን ልታደርሽ የምትችው ነገር ምንድን ነው? እና ይሄ ነገር ቆይ ምን ያደርግላቸዋል? ይሄ ጥያቄ ቡዜም ቢሆን ሩታን ብትሆን ምን ያደርግላቸዋል? ይሄ ጭቅጭቅ፣ ይሄ ክርክር
በቃ ይሆናል የራሳችሁን ኢጎ የራሳችሁን የበላይነት ማስጠበቅ ብቻ ነው፣ ወይ ደግሞ የእናንተን ሀሳብ ብቻ ለማራመድ ነው የሚመስለው ነገር እንጂ መፍትሄ ለማበጀት የተሰበሰባቸው አይመስልም። ቪዲዮን ስትጀምሩ እንግዲህ በተረጋጋ መንፈስ ነበር። በተለይ ዴቭ ስላለ ነው ለነገሩ፣ እሱንም ዴቭ ኖሮ ነው። ዴቭ ባይኖርማ እነዚህ ሰዎች ይተናነቁ ጭራሽ ነበር። እርግጠኛ የምናገረው ይተናነቃሉ ቡዜና ሩታ። ብቻ አላቅም እኔ ይሄን ነገር አረጋጉት። የምሬ ነው። በዚህ ከቀጠለ ሙሉ ቤተሰቡ ነው የሚታወቀው። በአብርሽና በሩታ ቤተሰብ ያሉ ነገሮች እንዳለ ነው የሚታወቁት። ነገርየው የአብርሽና የሩታ ብቻ አይሆንም። ለነገሩ አሁንም የአብርሽና የሩታ ብቻ አይደለም፣ ግን እየሰፋ ይሄዳል። ኖርክም አልኖርክም በቃ እኔ ሊሄድ ነው። በእናትህ ይሄ ነገር ምንም ይደብራል። ገባክ? በጣም ነው የሚያስጠላው። ብትሄጂ ነው የሚሻል ሲጀመር እኔ እውነት የምሬ ነው። ዴቭ አሳዘነኝ። ሲከራከሩ ምንም አይል ይሆናል። የእሱን ሀሳብ ሊረዳ የሚችል አንድም ሰው የለም በዚህ ሰዓት። በእርግጥ እሱም ሀሳብ ሊሰጥ በጣም ነው የሚሳቀቀው። ምክንያቱም አይደለምም ሩታ አርገዛለችም አላረገዘችምም ሊል አይችልም። ምክንያቱም በቃ ፌር ለመሆን እየሞከረ ያለ ሰው ከድሮ ጀምሮ ዴቭ ብቻ ነው፣ ሌላ ሰው ነገር አይደለም። ግን ይሄ ሁሉ ክርክር ይቅርና ማለት ነው አንዲት ምርመራ እኮ በቂ ናት። አንዲት ምርመራ በቂ ናት። ለምን ቪዲዮ ጀስት ማስረዘም ዙሪያ ጥምጥም መሄድ እንደፈለጋችሁ አይታወቅም። አስመርምራችሁ ማሳየት ከፈለጋችሁ ኦዲየንሱንም ማሳየት ከፈለጋችሁ ይኸውና አስመርምረን ሩታ አርገዛለችም ከሆነ አርገዛለች፣ አላረገዘችምም ከሆነ አላረገዘችም ብላችሁ ማሳየት ነው። መፍትሄ የሌለው ነገር ክርክር፣ መፍትሄ የሌለው ነገር አዲስ ቪዲዮ ነጋ ጠባ። ኧረ ተው፣ እውነቴን በጣም ይሰለቻል። እኔ እናንተን ካልሰለቻ አላውቅም፣ ግን እኔ ይሰለቸኛል። እሱ ደግሞ ነገሮችን ማናገርም መመለስም መጋፈጥም ይችላል። ወንድ ልጅ ነው አይደለ? በዚህ ልክ ሰው እየላከ በዚህ ልክ ለአንዱ እየሄደ እያወራ ምናምን ነገሮችን በዙሪያ ጥምጥም ማድረግ አይጠበቅበትም። እኔ አሁን ጀስት ቪዲዮችንን እንቀጥላለን፣ ግን ማለት ነው ሩታ መቼስ አሁን ብዙ መስዋዕትነት የከፈለ ለእናንተ ግንኙነት ብዙ መስዋዕትነት የከፈለላችሁን ለእናንተ ሲል ገና ሲመጣ አካባቢ እንዲሁም ዴቭን የሰደቡትም ሰዎች ጭምር ነበሩ ሰላም ለውርድ ባለ እና ይሄን ያክል መስዋዕትነት የከፈለልሽን ሰው ዴቭን መቼስ ተዋሻለሽ ብዬ አላስብም። እና ጀስት አሁን ይሆናለም ምርመራም እኮ አያስፈልገውም ነገርየው ግን የሆነ አንድ እውነት ያለው ሩታ ጋር ብቻ ነው። ስለዚህ ማረጋገጫ የሐኪም ማረጋገጫ በሁለቱም ሳይድ ያስፈልጋል። ለአብርሽን ቤተሰቦች ለሩታን ቤተሰቦች ያስፈልጋል። በቃ ለኦዲየንሱ ምናምን ነገር ማረጋገጫ የሚሆነው እሱ ነው። እንትና ስለማለ ስላልማለ አይደለም። ሁሉም ይምላል እየተነሳ ዛሬ እግዚአብሔርን ያላሉ፣ ዛሬ ደግሞ እውነትና ነገር እያሉ ይምላሉ። ይሄ ጀስት እኔ ከዛ ከደሙ ንጹህ ነኝ፣ አያገባኝም ስለዛ ነገር እና መሐላ ሳይሆን እኛ የሚያሳምነን አሁን ወረቀቷ ናት። አረገዝኩ በማለቷ ነው ማለት ነው። ይሄ ነገር ውሸት እንደሆነ እኔ 100% እርግጠኛ ነኝ። ምክንያቱም እኔ አብርሃምን ጠንቅቄ አውቀዋለሁ። አቤል እኔ አሁን አብርሽን ከማወቅ ጋር አብርሽን ጠንቅቆ ከማወቅ ጋር እና አብርሽ ሄዶ አንዲትን ሴት ያስረግዛል አያስረግዝም ከሚለው ነገር ጋር ምን አገናኘው? ነበርክ በቦታው ማለት ጀስት እኔ የማይጠየቁ ጥያቄዎችን እንድጠይቅ ምናምን ነገር አታርገ። ለምንድን ነው እንትምት ለምን እርግጠኛ ሆንክበት እንዴ? አብርሽን ጠንቀቀ የፈለገ አብሮ አደገ ጓደኛ ወንድም ሊሆን ይችላል። ግን በቃ ሰው የራሱ የሆነ ደግሞ ፕራይቬት ነገር አለ። ሁሉን ነገሩን መቼስ አንተ ጋር መጥቶ አይዘረግፍም። እና ጀስት ይሄ በጣም አድሎነትና በጣም ጀስት ይሆናላ ሳይድ መያዝ እንደሆነ ግልጽ ነው። በቃ ጀስት ነገርየውን ፌር ለመሆን ሞክር አንተም ጠርና ጥንቃቄ እንዲያደርጉ በሐሰተኛ መረጃ ምናምን ነገር የሚመጡ ነገሮች አሉ። ያን ነገር ውሸት እንደሆነ እሷም እንድታምን ይፈልጋሉ። እኔ እርግጠኛ ነኝ እንደዚህ አይነት ነገር ይፈጠር አይመስለኝም። እኔ ቤተሰብ እነዚህን ልጆች ላስጠንቀቃቸው የምሬ ነው። ጀስት እኔ ለእነሱ ከማሰብ ነው። ይሄ ከክፋትም ከቅናትም ከምንም ነገር አይደለም። አሁን ሚኪና ሜላት ነው ስሟ ካልተሳሳትኩ እና ሁለታችሁ ማለት ነው ገና ከመምጣታችሁ ይሄ ረዥም ሰዓት ረዥም ጊዜ ሲጨመላለቅ በቆየ ነገር ውስጥ አትግቡ። የምሬን ነው። ጀስት ለእናንተ በጣም ጥሩ ነገር ነው። ይሄ ነገር ውስጥ ተዘፍቆ አለመቅረት ለእናንተ ጥሩ ነገር ነው። ከመጣችሁ እንግዲህ ገና ወር አይሞላም። እንግዲህ ጀስት ወር ከሞላ ራሱ እንጃ። ግን እንደዚህ አይነት ነገር ውስጥ ባትገቡ እጃችሁን አታስገቡ። ካስገባችሁ ማለት ነው እዛው የአንደኛው ሰው ቡድን ሆናችሁ ነው የምትቀሩት። የሆነ ወደዳችሁም ጠላችሁም የአንድ ሰው ቡድን ትሆናላችሁ። ስለዚህ ከመምጣታችሁ እንደዚህ አይነት ብልሽት ውስጥ አትግቡ። በቃ ይሄ እስከዛሬ የገቡ ሰዎችንም አልጠቀማቸውም። ማንንም የጠቀመው ነገር የለም። እኛ ተጋግዘን ያንተንም ችግር የሷንም ችግር ልናርቀው ይገባል። ስለዚህ ይሄ ነገር ውሸት እንደሆነ እኔ እርግጠኛ ነኝ፣ አምንበታለሁ እንደዚህ አይነት ነገር እንዳልተፈጠረና እሷ መታ ሁለታችሁንም ብናስታርቃችሁ በጣም ደስ ይለኛል። እኔ አላውቅም። አሁንማ በጣም እየጠረጠርኳቸው ነው እነዚህን ሰዎች። አብርሽ ከፍላችሁ ነው እንደዚህ የምታሽቃብጡለት?
ማለት የምርም ቆይ እኔ አላቅም። ይሄ እኮ ቢያንስ እናንተ ለእህታችሁ እኮ ማለት ነው የሆነ በእሷ ሳይድ ሆናችሁ የእሷን ስሜት ልትረዱ ይገባ ነበር። ቢያንስ ሌላው ነገር ቢቀር ማለት ነው። ምንድነው እንደዚህ እናንተም ጭፍኑ ናችሁ ምናምን ነገር አብርሽን በገገማ ያመናችሁት፣ እንደዚህ በጭፍኑ ምናምን ነገር ያመናችሁት አብርሽን። ኧረ ተው፣ ይሄ አለ ምክንያት አይመስለኝም። ቤተሰብ አብርሽ የሆነ ነገር ሳይገጨላቸው አይቀርም። ይሄ ጥርጣሬ ነው እያልኩ ሳይሆን ጥርጣሬ ነው። ሰው ካልተከፈለለት በስተቀር እንደዚህ ዝም ብሎ ሊያሽቃብጥ ነገር አይችልም። ያላየውን ነገር እንዳየ ሰው ምናምን ነገር በእምነት ሊያወራ አይችልም። ክብሽ ይቅርታ አድርጊለት እና አብራችሁ መሆን ቀጥሉ። እሺ ቆይ ቤተሰብ ተሳሳሙ ምናምን። ቆይ እኔ ከዚች ልጅ የበለጠ ቆይ ሞኝ ከዚች ልጅ የበለጠ ህፃን አለ? ቤተሰብ ከዚች ልጅ የበለጠ ቆይ አሁን ጅል አለ? እኔ የምሬ ነው። እኔ እንደዚህ መሳደብ አልፈልግም፣ ግን ማንነቷ ወይም ደግሞ ካራክተሯ እንደዚህ እንድንል ያረጋታል። በቃ እንዴ ሰው እንዴት ነው? ቆይ አሁን ትላንት እንደዛ ብግን ምናምን ነገር ብሎ ሄዶ የሆኑ ሰዎች ምናምን ነገር መጥተው ይቅር በዩ ከዛ በኋላ ምናምን ነገር ሁሉን ነገር እርገፍ አድርገሽ ተይ ስላለ ብቻ ሄዶ እንትን የሚለው የራሷ ህይወት አያሳስባትም እንዴ? ነገ እነዚህ ሰዎች ናቸው የእሷን ህይወት የሚመሩት። ኧረ ተው። ይሄ እንደዛ ከሆነ ማለት ነው አይደለም እንደዚህ አይነት ውሳኔ ውስጥ ለመግባት ሄርሜላ፣ አንቺ ገና ፍቅር ውስጥ ለመግባት ራሱ ገና ነሽ። ገና በቃ አለ ጓደኛ ለመያዝ ምናምን ነገር እድሜሽ ሁላ ማለት ነው የሆነ ለዛ አይመጥን። እድሜሽ ቢደርስም ግን አስተሳሰብሽ ለዛ አልደረሰም። አመለካከተሽ ምናምን ነገሮችን የምታስቢበት መንገድ ለዛ አልደረሰም። እያንዳንዱን ነገር ዝም ብለሽ ማመን ብቻ ነው ያልሽው። እና አላቅም ቤተሰብ ምክራት፣ ወይ ደግሞ እቺ ልጅ ወደ እናት ወደ አባቷ ቤት ተመልሳ በትክክል ተቆንጥጣ ተመክራ ምናምን ነገር ትቆይ፣ ከዛ በኋላ ትውጣ። ከዛ በኋላ እንግዲህ ቤተሰብ የሚያመጣው ትዳሪው ምንም ከዛ በኋላ ይሁን እንጂ ኧረ እያየን እኮ እቺ ልጅ በቃ ልትበላ ነው። ምንም እቺ ገና ምንም አንድ ማታቅ ልጅ ይሁን እያየን አብርሽ ሊበላት ነው። እና ይኸውልሽ ከዚህ በኋላ አብራችሁ ሆናችሁ ነገሮችን ለማስተካከል መሞከር ነው እንጂ ተራርቆ ሌላ ችግር መፍጠር አይደለም። ገብቶሻል አይደል? የእናንተ ማፈቱሽ አራኒ አላውንም። እኔ እኮ ማለት ነው አብርሽ እዚህ ያሉ አራቱንም ያጃጅላቸዋል። ሄርሜላን ደግሞ ሄርሜላን ይነዳታል ነው በቃ እንደዚህ ይሆናል። ሰው የሆነ ሰንሰለት ይዞ የሆነ ውሻን ወይ ደግሞ የሆነ ነገር እንደሚነዳው እንደዚህ የነዳት ነው። ግን አራቱን እያጃጃላቸው ነው በጣም ይሆናል። ቁም ነገር ሊወራ ሲል በቃ ወደ ሌላ ነገር ቅይስ ማድረግ ነው የሚፈልገው። የሚያወሩት ነገር እሱ ህይወት ላይ ምንም ጠብ እንደማይል ስለሚያውቅ ማለት ነው። ኧረ ተው አብርሽ፣ ግፍህ ግን በጣም ግፈኛ ነው። የምሬን ነው። እንደዚህ የሆነ ቀን ይደፋል። የምሬን ነው። ከአንተ የሚበልጥ የሆነ ብልጥ ሰው ቆቅ የሆነ ሰው ይመጣና አንተን ደግሞ እንትን ይልሃል። አላውቅም። ጀስት በዚህ ብቻ አይደለም፣ በስራም በተለያየ ነገር ብቻ የሆነ ሰዓት ላይ እንደዚህ አጃጃልካቸው ነገሮች በሙሉ ተደምረው አንተ ላይ እንደሚመጡ እርግጠኛ ነኝ። የምሬን ነው። ምን አለበት እሺ አቤል ትንሽ ሲሪየስ ሆና ነገር ሆኖ ለማውራት እየሞከረ ብትፈቅድለት። ኧረ ተው ትንሽ 1-2 ሰከንድ እኮ አግኝቶ ነገር ሲሪየስ ለመሆን ቢሞክር አከሸፍክበት። ቤተሰብ ምን ትላላችሁ እዚህ ነገር ላይ? አብርሽ ግን እንደ አብርሽ ቆቅ፣ የምሬን እንደ አብርሽ ቆቅ እንዴት ልበል በቃ አለ የቆቅ መረቅ ነው የሚባለው። የቆቅ መረቅ ብቻ አይደለም ይሄ የቆቅ ምኑን ዋና ስጋው ነው እንጂ አናምረው እንዲህ ነው የምታምረው። እና ለማንኛውም እንደውላችኋለን። እሺ መልካም ጊዜ ይሁንላችሁ። ይዘልቴን ነው እኛ ጠርተናት አብራችሁ አልመጣችሁ ሄዱ። እኔ እኮ ማለት ነው ስትፋቀሩ ቅቤነት በስ እንዳለችው የወንዶች ጉዳይ ላይ ሲፋቀሩ በቃ ለአምቦሃ ካልተፈላልን ሚሪንዳ ካልተፈላልን ሚሉ ሰዎች አሉ። ሚሉ ሰዎች ናቸው እነሱ ይሆናላ። በቃ ቅቤ ካልተጠበሰልን በቃ እንደ አናታችሁ ላይ ካልጨፈርን ምናምን ነገር ነው የሚሉት። እኔ እኮ ግን ከዛን ስትጣሉ ምናምን ነገር ደግሞ ወዲያው 2 ቀን ምናምን ነገር ማትቆይ አይነት ፍቅር ምናምን አላቅም። እኔ የምን ፍቅር ነው የሚባለው 2 ቀን ማይቆይ ፍቅር አላቅም። እኔ ኢንዶሚ የሆነ ፍቅር ግን እኔ ከምንም በላይ በቃ እኔ ያሳዘነችኝ ልበል ያናደደችኝ ሁለቱንም ታሳዝናለችም ታናዳለችም። ሄርሜላ ራሷን በዚህ ልክም ለመጉዳት ነገር መጣደፏ ያሳዝነኛል። የምሬ ነው። ብቻ ለማንኛውም ቤተሰብ እስቲ የዛሬ አስተያየት ይህን ይመስል ነበር። እናንተ የምትሉትን በሉ። እኔ ምለውን ብያለሁ። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። ቪዲዮን ላይክ እያደረጋችሁ በዓልም አይደል እስቲ የበዓል ዋለፈው የበዓል ስጦታ 10 ሺህ አስገቡኝ ብዬ አላስገባችሁኝማ። እሺ 10 ሺህ ለማስገባት ሞክሩ። አዳዲስ ሰዎች ላይክ እያደረጋችሁ ብዙ ሰው ጋር እንዲደርስ አድርጉ። ወዳችኋለሁ። መልካም በዓል ይሁንላችሁ። ከሀገር ውስጥም ከሀገር ውጭም ያላችሁ አትደበሩ፣ ፋበሉ። ይመቻችሁ። ወዳችኋለሁ።